ሁለት ነጭ ሰዎች ነጭ ልጅ ይወልዳሉ። ሁለት ጥቁር ሰዎች ጥቁር ልጅ ይወልዳሉ። ሁለት ኤዥያኖች ኤዥያን የሆነ ልጅ ይወልዳሉ። አንድ ጥቁርና አንድ ነጭ ደግሞ ሁለቱንም የማይመስል የሁለቱ ሚክስ የሚመስል ልጅ ይወልዳሉ። አንድ ጥቁርና አንድ ኤዥያን ቢወልዱም አሁንም ሁለቱንም የማይመስል ከሁለቱም ሚክስ የሆነ ልጅ ይወለዳል። ግን እንደዚህ አይነት ነገሮች እንዴት ነው የሚፈጠሩት የሚለውን የምናጠናው በጄኔቲክስ ውስጥ ነው። ጄኔቲክስ የተለያዩ ትሬቶች ከአንድ ጄኔሬሽን ወደ ሌላ ጄኔሬሽን እንዴት ነው በጄኔቲክ ማቴሪያሎች የሚተላለፈው የሚለውን የሚያጠና የባዮሎጂ ክፍል ነው። በዚህ ቻፕተር ላይ በስፋት የምንነጋገረው ስለዚህ ጄኔቲክስ ስለምንለው የባዮሎጂ ብራንች ይሆናል። ማንኛውም ህንፃ ስለሚኖረው ስትራክቸር፣ ስለሚይዘው ቦታ፣ አጠቃላይ ስለ ህንፃው መረጃ የምናገኝበት የራሱ የሆነ ብሉፕሪንት ወይንም ካርታ ይኖረዋል። ልክ እንደ ተለያዩ ህንፃዎች እኛ የሰው ልጆችም ከኤግና ስፐርም ሴል ተነስተን በማህፀን ውስጥ ስናድግ ከተወለድን በኋላ አድገን እስከምናረጅ ድረስ በእያንዳንዱ የህይወታችን ክፍል ላይ የሚኖረንን ትሬት የሚኖረንን ስትራክቸር እያንዳንዱን በውስጡ የያዘ ብሉፕሪንት ወይንም ካርታ አለ። ያንን ብሉፕሪንት ወይንም ካርታ ዲኤንኤ ወይንም ዲኦክሲ ራይቦ ኒክሌይክ አሲድ እንለዋለን። ይህ ዲኤንኤ ወይንም ዲኦክሲ ራይቦ ኒክሌይክ አሲድ እኛ ሰዎችን ጨምሮ ለብዙ ህይወት ላላቸው ኦርጋኒዝሞች ብሉፕሪንት ወይንም ካርታ ሆኖ ያገለግላል። ይሄ ማለት ዲኤንኤ እኛ ሰዎች ቁመታችን ምን ያህል እንደሚሆን፣ የቆዳ ከለራችን ምን እንደሚሆን፣ ፀጉራችን ምን አይነት እንደሚሆን፣ የፊታችን ቅርጽ ወይንም ስትራክቸር ምን ሊሆን እንደሚችል እያንዳንዱን ስለኛ ያሉትን ኢንፎርሜሽኖች በሙሉ በውስጡ የያዘ ነው። ስለዚህ ይህ እጅግ በጣም አስፈላጊ የሆነ ስለኛ ሙሉ ኢንፎርሜሽን የያዘውን ብሉፕሪንት ወይንም ዲኤንኤ ምን አይነት ስትራክቸር አለው ብሎ ማጥናት እጅግ በጣም አስፈላጊ ነው ማለት ነው። ስለዚህ ይህ ዲኤንኤ ምን አይነት ስትራክቸር እንዳለውና እንዴት እንደተገነባ እንይ። እዚህ ጋር እንደ ሃይድሮጅን፣ ናይትሮጅን፣ ኦክሲጅን፣ ካርበን፣ ፎስፈር እና የመሳሰሉ አተሞች አሉን እንበል። እነዚህ አተሞች አንድ ላይ የሆኑና የዚህ አይነት ስትራክቸር ይፈጥራሉ። ይህንን ስትራክቸር ራይቦዝ ሹገር ብለን እንጠራዋለን። ይህ ራይቦዝ ሹገር ብለን የምንጠራው ስትራክቸር እንደምትመለከቱት 5 ካርበኖችን በውስጡ የያዘ ነው። ከዚህ በተጨማሪ ደግሞ 4 የኦክሲጅን አተሞችን ይዟል። ከነዚህ የኦክሲጅን አተሞች ውስጥ አንዷን የኦክሲጅን አተም ብናወጣት ስትራክቸሩ ዲኦክሲ ራይቦዝ ሹገር ይሆናል። ዲኦክሲ ማለት አንድ ኦክሲጅን የጎደለው ማለት ነው። ስለዚህ አሁን የቀረን ስትራክቸር ዲኦክሲ ራይቦዝ ሹገር ይባላል። ይህንን ስትራክቸር ለጊዜው እዚህ ጋር እናስቀምጠውና ሌሎች ስትራክቸሮችን ላስተዋውቃችሁ። እነዚህን ሁለት ስትራክቸሮች በደንብ ልብ ብላችሁ እዩ። የመጀመሪያው ስትራክቸር እንደምትመለከቱት 4 ናይትሮጅኖችን የያዘ ነው። ሁለተኛው ስትራክቸር ደግሞ እንደምትመለከቱት 2 ናይትሮጅኖችን የያዘ ነው። እነዚህን ሁለት ስትራክቸሮች ናይትሮጅን ቤዝስ ብለን እንጠራቸዋለን። እዚህ ጋር እነዚህ ሁለቱ ናይትሮጅን ቤዞች ላይ ግልጽ የሆነ ልዩነት እንደምታዩ እርግጠኛ ነኝ። የመጀመሪያው የናይትሮጅን ቤዝ ስትራክቸር ላይ እንደምታዩት 2 ቀለበቶች ወይንም ሪንጎች አሉን። በአንጻሩ ሁለተኛው የናይትሮጅን ቤዝ ስትራክቸር ላይ አንድ ቀለበት ወይንም 1 ሪንግ ብቻ ነው ያለን። እንደዚህ 2 ሪንግ ያላቸውን ናይትሮጅን ቤዞች ፒዩሪንስ ብለን ስንጠራቸው፣ አንድ ሪንግ ብቻ ያላቸውን ናይትሮጅን ቤዞች ደግሞ ፒሪሚዲንስ እንላቸዋለን። ስለዚህ ፒዩሪንስ የምንላቸው ሄትሮሳይክሊክ የሆኑ ናይትሮጅን ቤዞች ናቸው። ሄትሮሳይክሊክ ማለት ከአንድ በላይ ሳይክል ያላቸው ባለ 2 ሪንግ የሆኑ ናይትሮጅን ቤዞች ናቸው ማለት ነው። ከዚህ በተረፈ እንደምትመለከቱት 1 2 3 4 5 6 7 8 9 ኤሌመንቶች ናቸው አንድ ላይ ሆነው ሁለቱን ቀለበት ወይም ሪንጎች የሚፈጥሩት። ስለዚህ 9 ሜምበርድ ደብል ሪንግስ ብለን እንጠራቸዋለን። 9 አባላት ያላቸው በ9 ኤሌመንቶች የተፈጠሩ ደብል ሪንጎችን የያዙ ናይትሮጅን ቤዞች እንላቸዋለን። በአንጻሩ ፒሪሚዲንስ የምንላቸው ደግሞ ሲንግል ሳይክል ብቻ ያላቸው ናይትሮጅን ቤዞች ናቸው። ምክንያቱም አሁን እንደተነጋገርነው አንድ ሪንግ ብቻ ነው ያላቸው። ከዛ በተረፈ እዚህ ጋር እንደምትመለከቱት 1 2 3 4 5 6 ኤሌመንቶች ናቸው አንድ ላይ ሆነው ሪንጉን የፈጠሩት። ስለዚህ ፒሪሚዲንን 6 ሜምበርድ
ናይትሮጅን ቤዝ እያለን ልንጠራው እንችላለን። ስለዚህ 6 ሜምበርድ ናይትሮጅን ቤዝ ከተባለን እያወራን ያለነው ስለ ፒሪሚዲን ነው ማለት ነው። እነዚህ ሐሳቦች ግልጽ ከሆኑልን የእነዚህን ናይትሮጅን ቤዝ ሐሳቦች ትንሽ ሰፋ እናደርጋቸው። እዚህ ጋር ልክ እንደዚህ ሁለት ስትራክቸሮችን ባስቀምጥላችሁ እነዚህ ሁለቱም ስትራክቸሮች ደብል ሪንግ ነው ያላቸው። ይህ ማለት ሁለቱም ፒውሪን ናቸው። ነገር ግን እንደምትመለከቱት የተለያየ ኤክስቴንሽን ያላቸው ወይንም ከሪንጎቹ ውጪ ያሉት ስትራክቸሮች ይለያያሉ። ይህንን የመጀመሪያውን ስትራክቸር አዲኒን ስንለው ሁለተኛውን ስትራክቸር ደግሞ ጓኒን እንለዋለን። አዲኒንና ጓኒን ፒውሪን የሆኑ ሁለት ሪንግ ያላቸው የናይትሮጅን ቤዝ አይነቶች ናቸው። በአንጻሩ ደግሞ እዚህ ጋር የዚህ አይነት ሁለት ስትራክቸሮችን ባመጣላችሁ እነዚህ ሁለቱ ስትራክቸሮች አንድ ሪንግ ብቻ ያላቸው ፒራሚዲን ናቸው። ነገር ግን እንደምትመለከቱት ከሳይክሉ ውጪ ያለው ስትራክቸራቸው በተወሰነ መልኩ ይለያያል። ይህንን የመጀመሪያውን ስትራክቸር ታያሚን ስንለው ሁለተኛውን ስትራክቸር ደግሞ ሳይቶሲን እንለዋለን። እነዚህ ሁለቱ ደግሞ ታያሚንና ሳይቶሲን ፒራሚዲን የምንላቸው ባለ አንድ ቀለበት የናይትሮጅን ቤዝ አይነቶች ናቸው። ስለዚህ አሁን አራት ናይትሮጅን ቤዞችን ለይተን አውጥተናል ማለት ነው። እዚህ ጋር ልብ በሉ። መጀመሪያ ዲኦክሲ ራይቦዝ ነበረን። አሁን እነዚህን አራት ናይትሮጅን ቤዞች አስተዋወቅኳችሁ። አሁን ደግሞ ይሄኛውን ስትራክቸር ላስተዋውቃችሁ። ይሄኛው ስትራክቸር ፎስፌት ግሩፕ ይባላል። እነዚህ ሶስቱ አሁን ያስተዋወቅኳችሁ ስትራክቸሮች ዲኦክሲ ራይቦዝ ሹገር፣ ናይትሮጅን ቤዞችና ፎስፌት ግሩፕ አንድ ላይ ሆነው ዲኦክሲ ራይቦ ኒውክሌይክ አሲድን ወይንም ዲኤንኤ የምንለውን ስትራክቸር ይፈጥራሉ። ምንም ኮንፊውዝ እንዳትሆኑ ሐሳቡን ቀስ በቀስ እየነገርኳችሁ ልሂድ። ዲኤንኤ የምንለው ስትራክቸር ኢንጀነራል ስንመለከታቸው ሁለት እንደዚህ የተጠመለሉ የሚመስሉ ስትራክቸሮች ልክ እንደዚህ ጥርስ የሚመስል መረጋገጫ የሚመስል ስትራክቸር ይኖራቸዋል። ላያቸው ላይ አንድ ላይ ሲመጡ የዚህ አይነት ሄሊካል ስትራክቸር ይፈጥራሉ። ይህንን ሄሊካል ስትራክቸር እንዳይጠመለል አድርገን ቀጥ ብናደርገው የዚህ አይነት ስትራክቸር ነው የሚሆነው። ይሄኛውን ስትራክቸር ደግሞ ስትመለከቱት ከተመሳሳይ ነገሮች የተገነባ እንደሆነ ያስታውቃል። ይሄኛውን ኤሪያ ብትመለከቱት፣ ይሄኛውን ልክ እንደዚህ ብትመለከቱት ተመሳሳይ ከሆኑ ነገሮች ልክ እንደ ብሎኬት ተደርድሮ ግድግዳ እንደሚሰራው ከተወሰኑ ቢልዲንግ ብሎኮች የተፈጠረ እንደሆነ ማየት እንችላለን። ከነዚህ ቢልዲንግ ብሎኮች ውስጥ ወይም ብሎኬት ከሚመስሉ ስትራክቸሮች ውስጥ አንደኛውን ዙም አድርገን ብናየው እንደምታዩት ይሄኛው ዋናው ባክቦኑ ቀጥ ብሎ የሚቆመው ከሁለት ስትራክቸሮች የሚገነባ ነው። ከዲኦክሲ ራይቦዝ ሹገር እና ከፎስፌት ግሩፕ። ከነዚህ ጋር በቀጥታ የሚያያዘው ደግሞ ናይትሮጂኒየስ ቤዝ ነው። ዲኦክሲ ራይቦዝ ምን እንደሆነ አይተናል። ፎስፌት ግሩፕን አይተናል። ናይትሮጅን ቤዝ አይተናል። እነዚህ ሶስቱ አንድ ላይ ይሆናሉ። ይህንን ቢልዲንግ ብሎክ ይፈጥራሉ። ያንን ቢልዲንግ ብሎክ ሶስቱን አንድ ላይ ኒውክሊዮታይድ እንለዋለን። ለዛ ነው ኒውክሊዮታይዶችን ቢልዲንግ ብሎክ ኦፍ ዲኤንኤ ናቸው ብለን የምንጠራቸው። ስለዚህ እነዚህ ሶስቱ አንድ ላይ ይሆናሉ፣ ኒውክሊዮታይድን ይፈጥራሉ። ኒውክሊዮታይዶቹ ደግሞ አንድ ላይ ተሰብስበው አጠቃላይ የዲኤንኤ ስትራክቸሩን እየፈጠሩ ይመጣሉ ማለት ነው። ስለዚህ የዲኤንኤ ስትራክቸር ጀነራል ሐሳቡ ይሄ ነው። አሁን ትንሽ ዲቴይል ገብተን አሁን ያወራነውን ነገር ለመመልከት እንሞክር። እዚህ ጋር ሶስት ኤሌመንቶች አሉ። ዲኦክሲ ራይቦዝ ሹገር፣ ፎስፌት ግሩፕ እና ናይትሮጅን ቤዞች። እነዚህ ሶስቱ ናቸው አንድ ላይ ሆነው የዲኤንኤን ስትራክቸር የሚፈጥሩት። ከነዚህ ስትራክቸሮች ውስጥ ይሄኛው ዲኦክሲ ራይቦዝ ሹገር የሚባለው ስትራክቸሩ ይሄ ነው። በዚህ ስትራክቸር ላይ ይሄኛውን ካርበን 1 ፕራይም የመጀመሪያው የራይቦዝ ሹገር ካርበን እንለዋለን። ይሄኛውን 2 ፕራይም እንለዋለን። ይሄኛውን 3 ፕራይም እንለዋለን። ይሄኛውን 4 ፕራይም እንለዋለን። ይሄኛውን 5 ፕራይም እንለዋለን። ስለዚህ የሆነ ስትራክቸር መጥቶ ከአምስተኛው ጋር ከሶስተኛው ጋር ፔር አደረገ ስላችሁ ከየትኞቹ ካርበኖች ጋር እያደረገ እንደሆነ ልብ ብላችሁ እዩ። ስለዚህ አሁን እያንዳንዳቸውን የራይቦዝ ሹገር ካርበኖች በዚህ ሁኔታ ስያሜ ከሰጠናቸው የዲኤንኤን ስትራክቸር ፎርም ወደ ማድረግ ስንሄድ ከዚህ ራይቦዝ ሹገር ጋር ቦንድ እንዲፈጥር ፎስፌት ግሩፕን እናመጣለን። ከራይቦዝ 5 ፕራይም ወይንም አምስተኛው ካርበን ጋር የዚህ አይነት ቦንድ ይፈጥራል። ከዛ በመቀጠል ከናይትሮጅን ቤዞች ውስጥ አንዱ የሆነውን አዲናይን እናመጣለን። የዚህ አይነት ቦንድ ይፈጥራል። አሁን እዚህ ጋር በደንብ ልብ በሉ። አንድ ሹገር፣ አንድ ፎስፌት ግሩፕ እና ከናይትሮጅን ቤዞች አዲናይን ልክ እንደዚህ ቦንድ ፈጥረዋል። አሁንም በመቀጠል ዲኤንኤውን ፎርም ለማድረግ ሌላ ዲኦክሲ ራይቦዝ ሹገር እናመጣለን። ከዛ ሌላ ፎስፌት ግሩፕ እናመጣለን። እችኛዋ ፎስፌት ደግሞ ከመጀመሪያው ሹገር ሶስተኛ ካርበን እና ከሁለተኛው ዲኦክሲ ራይቦዝ አምስተኛ ካርበን ጋር
ሁለት ቦንዶችን ትፈጥራለች። ከላይኛው ሶስተኛው ካርበን ከሁለተኛው አምስተኛ ካርበን ጋር። ከዚህ በመቀጠል አሁንም ከናይትሮጅን ቤዞች ውስጥ አንዱን ናይትሮጅን ቤዝ ስናመጣ የዚህ አይነት ቦንድ ይፈጥራል። አሁን እዚህ ጋር ልብ በሉ። እዚህኛው ጋር ደግሞ ሹገር አለን፣ ፎስፌት አለን፣ ከናይትሮጅን ቤዞች ውስጥ ታያሚን አለን። አሁንም እንቀጥል። አሁንም እዚህ ጋር ሌላ ራይቦዝ ሹገር እናመጣለን። አሁንም ሌላ ፎስፌት እናመጣለን። እችኛዋ ፎስፌት አሁንም ከላይኛው ራይቦዝ ሶስተኛ ካርበን እና ከታችኛው ራይቦዝ አምስተኛ ካርበን ጋር ቦንድ ታደርጋለች። ከናይትሮጅን ቤዞች ውስጥ አንደኛውን ስናመጣ የዚህ አይነት ቦንድ ይፈጥራል። አሁንም እዚህ ጋር ልብ በሉ። እዚህ ጋር ሹገር አለን፣ ፎስፌት አለን፣ ከናይትሮጅን ቤዞች ደግሞ ጓኒን አለን። አሁንም ስንቀጥል ሌላ ራይቦዝ ሹገር እናመጣለን። አሁንም ሌላ ፎስፌት እናመጣለን። ይሄኛው ፎስፌት ግሩፕ አሁንም ከላይኛው ራይቦዝ ሶስተኛ ካርበን እና ከታችኛው ራይቦዝ አምስተኛ ካርበን ጋር ቦንድ ይፈጥራል። ከናይትሮጅን ቤዞች ውስጥ አንደኛውን ስናመጣ የዚህ አይነት ቦንድ ይፈጥራል። አሁንም እዚህ ጋር ልብ በሉ። ሹገር አለን፣ ፎስፌት አለን፣ ከናይትሮጅን ቤዞች ደግሞ ሳይቶሳይን አለን። አሁን ፓተርኑ የገባችሁ ይመስለኛል። እንዲህ እያደረግን ዲኤንኤያችንን መስራት እንቀጥላለን። ቅድም እንደነገርኳችሁ ዲኤንኤን ብንዘረጋው የዚህ አይነት ሁለት ስትራክቸሮች ነው የምናገኘው። አሁን እየሰራን የነበረው ከነዚህ ስትራክቸሮች አንዱን ሳይድ ወይንም አንዱን ጎን ነው። እዚህ ጋር ያሉት ፎስፌትና ሹገሩ ቀጥ ብሎ ወደ ታች የሚወርደው ባክቦኑ ናቸው። እዚህ ጋር ያሉት አዲናይን፣ ታያሚን፣ ጓኒን፣ ሳይቶሲን የመሳሰሉት ስትራክቸሮች ደግሞ ደረጃ መወጣጫ ጥርስ የሚመስሉት ስትራክቸሮች ናቸው ማለት ነው። አሁን አንደኛውን ጎን ከሰራን አሁን ደግሞ በዚህኛው ሳይድ ያለውን ሁለተኛውን ጎን እንስራ። አሁንም እንደተለመደው የራይቦዝ ሹገራችንን እናመጣለን። የፎስፌት ግሩፑን እናመጣለን። ይህ የፎስፌት ግሩፑ ከሶስተኛው ካርበን ጋር ቦንድ ያደርጋል። ከናይትሮጅን ቤዞች አንዱን እናመጣለን። ስለዚህ አሁን እዚህ ጋር ሹገር አለን፣ ፎስፌት ግሩፕ አለን፣ ከናይትሮጅን ቤዞች ደግሞ ታያሚን አለን። አሁንም ሌላ ራይቦዝ ሹገር እናመጣለን። ፎስፌቱ እዚህ ጋር ይመጣል። ፎስፌቱ ከላይኛው አምስተኛው ካርበን እና ከታችኛው ሶስተኛ ካርበን ጋር ቦንድ ያደርጋል። ከናይትሮጅን ቤዞች አንዱን እናመጣለን። እሱም ቦንድ ይፈጥራል ከራይቦዝ ሹገሩ ጋር። ስለዚህ አሁን እዚህ ጋር ሹገር አለን፣ ፎስፌት አለን፣ አዲናይን አለን። ልክ እንዲህ እያደረግን ስትራክቸሩን እየሰራን ስንሄድ የዚህ አይነት ስትራክቸር በዚህኛውም ሳይድ ላይ እናገኛለን ማለት ነው። በዚህኛውም ሳይድ ያለው ስትራክቸር እዚህ ጋር ሹገርና ፎስፌቱ ባክቦኑን ይሰሩልናል። እዚህ ጋር ያሉት ናይትሮጅን ቤዞች ደግሞ መወጣጫ ጥርስ የሚመስለውን ስትራክቸር ይሰሩልናል ማለት ነው። አሁን እዚህ ጋር አንድ ነገር ልንገራችሁ። እነዚህ ሁለቱ የዲኤንኤ ስትራክቸሮች አንድ ላይ ቦንድ ያደርጋሉ። ቦንድ በሚያደርጉበት ሰዓት ላይ ራንደምሊ አይደለም ቦንድ የሚያደርጉት። ናይትሮጅን ቤዞቹ ቦንድ የሚያደርጉት ስፔሲፊክ በሆነ ሁኔታ ነው። አዲኒን ሁል ጊዜ ቦንድ የሚፈጥረው ከታያሚን ጋር ነው። ጓኒን ሁል ጊዜ ቦንድ የሚፈጥረው ከሳይቶሲን ጋር ነው። ይሄ ማለት ዲኤንኤያችን ጋር ስንመለከት በዚህ ጋር አዲናይን ካለን በዚህ ጋር ታያሚን ያለው፣ በዚህ ጋር ጓኒን ከሆነ በዚህ ጋር ሳይቶሲን ነው፣ በዚህ ጋር ታያሚን ከሆነ በዚህ ጋር አዲኒን ነው፣ በዚህ ጋር ጓኒን ካለ በዚህ ጋር ሳይቶሲን ነው፣ በዚህ ጋር ታያሚን ካለ በዚህ ጋር አዲናይን ነው፣ በዚህ ጋር ሳይቶሲን ካለ በዚህ ጋር ጓኒን ነው፣ በዚህ ጋር ሳይቶሲን ካለ በዚህ ጋር ጓኒን ነው፣ በዚህ ጋር አዲናይን ካለ በዚህ ጋር ታያሚን ነው። የዚህ አይነት ስፔሲፊክ የሆነ ስትራክቸር ነው ያላቸው። ስለዚህ አሁን እኛ በሰራነውም ስትራክቸር ላይ አዲንና ታያሚን ልክ እንደዚህ ቦንድ ይፈጥራሉ። ታያሚንና አዲኒን የዚህ አይነት ቦንድ ይፈጥራሉ። ጓኒንና ሳይቶሲን የዚህ አይነት ቦንድ ይፈጥራሉ። ሳይቶሲንና ጓኒን የዚህ አይነት ቦንድ ይፈጥራሉ። ሌላው እዚህ ጋር ልነግራችሁ የምፈልገው በጣም አስፈላጊ ወይንም ኢምፖርታንት የሆነው ሐሳብ በዚህ ጋር ልብ ብላችሁ ከሆነ ፎስፌቱ መጀመሪያ ከራይቦዙ አምስተኛው ካርበን 5 ፕራይም ጋር ቦንድ ይፈጥራል። ከዛ ከሶስተኛው ጋር ይፈጥራል። ከዛ ከአምስተኛው ጋር ይፈጥራል። ከዛ ከሶስተኛው ጋር ይፈጥራል። ከአምስተኛው ከሶስተኛው ከአምስተኛው እያለ ነው የሚቀጥለው። ነገር ግን በዚህኛው ሳይድ ላይ ስትመለከቱት መጀመሪያ በሶስተኛው ይፈጥራል። ከዛ በአምስተኛው፣ ከዛ በሶስተኛው፣ ከዛ በአምስተኛው፣ ከዛ በሶስተኛው፣ ከዛ በአምስተኛው እያለ ነው የሚቀጥለው። ይሄ ማለት በአንድ ሳይድ በኩል ያለው የዲኤንኤ ስትራክቸር ከ5 ፕራይም ወደ 3 ፕራይም የሚሄድ ሲሆን በዚህኛው ሳይድ ያለው የዲኤንኤ ስትራክቸር ግን ከ3 ፕራይም ወደ 5 ፕራይም የሚሄድ ነው። ይህ ማለት በቴክስት ቡኮች ላይ በዚህ አይነት መንገድ ይገልጹታል። አንደኛው እባብ ወደ ላይ ይሄዳል፣ አንደኛው ደግሞ ወደ ታች ይወርዳል አይነት። ለዚህ ነው የዲኤንኤ ስትራንዶች አንቲፓራራል ናቸው የምንለው። ስለዚህ አሁን በተነጋገርነው መንገድ እነዚህ ሁለት አንቲፓራራል የሆኑ የዲኤንኤ ስትራንዶች ቦንድ ያደርጋሉ። ከዛ ጠቅልል ሊሉና የዚህ አይነት ሄሊካል ስትራክቸር ይፈጥራሉ። ልክ እንደዚህ ሲጠቀለሉና ሄሊካል ስትራክቸር ሲፈጥሩ እዚህ ጋር እንደምትመለከቱት በዲኤንኤዎቹ ጎንና ጎን ላይ ክፍተት ይፈጠራል። እነዚህን ሰፋፊ ክፍተቶች ሜጀር ግሩቭስ ስንላቸው፣ እነዚህ ትናንሾቹን ክፍተቶች ደግሞ ማይነር ግሩቭስ ብለን እንጠራቸዋለን።
እነዚህ ሜጀር ግሩፕስ የሚባሉት በዋናነት የተለያዩ ፕሮቲኖች ከዲኤንኤው ጋር ባይንድ የሚያደርጉበት ኤሪያ ነው። በዋናነት ጄኔቲክ ኮዱ ሪድ የሚደረግበት ነው። በአንጻሩ እነዚህ ማይነር ግሩፕስ የሚባሉት ደግሞ ትናንሽ ሞለኪውሎችና ፕሮቲኖች ባይንድ የሚያደርጉበት ሲሆን ዋና ጥቅሙ ስትራክቸራል ሰፖርት ነው። ለማንኛውም የዲኤንኤ ስትራክቸር ይህንን ይመስላል። እስካሁን የተነጋገርንባቸውን የዲኤንኤ ስትራክቸሮች ለመጀመሪያ ጊዜ በ1953 በእንግሊዝ ካምብሪጅ ዩኒቨርሲቲ ኤክስፕሌን ያደረጉት ጄምስ ዋትሰን እና ፍራንሲስ ክሪክ የሚባሉ ሁለት ሳይንቲስቶች ናቸው። በሚቀጥለው ሌሰን ላይ ስለ ጂንና ክሮሞዞም ሀሳቦች እየተነጋገርን የዲኤንኤን ሀሳብ የበለጠ እያሰፋ ነው እንመጣለን። ሁሉንም የኬጂኤን ኤዱኬሽን ሌክቸር ቪዲዮዎች በሞባይል አፕሊኬሽናችን ላይ ማግኘት የምትችሉ ሲሆን አፕሊኬሽኑን ለማግኘት የጉግል ፕሌይ ስቶርን መጠቀም ትችላላችሁ። ተጨማሪ ትምህርታዊ ሪሶርሶች በቴሌግራም ቻናላችን ላይ ይገኛሉ።